በበርካታ ግንባሮች የኃይል እንቅስቃሴ ሲጠናከር ውጊያዎችና የፖለቲካ ወታደራዊ አሰላለፍ ለውጦች እየተደረጉ ነው። በአማራ ክልል በቀጠለው ፍጥጫና ወታደራዊ እንቅስቃሴ በከፍተኛ ሁኔታ እየተጠናከረ ነው። ሌሊት ላይ በርካታ ጦር ተራግፏል። ቀዳሚ የግንባር መረጃዎቻችን ናቸው። ስልጣን አደላዳዩ ምክክር ኮሚሽን መድረክ የተባለው ጉባኤ ላይ የተነሱ የአዲስ አበባ የስምና የባለቤትነት ጥያቄዎች መነጋገሪያ ሆነው ቀጥለዋል። ከአፍሪካ መዲናነት ወደ ክልል ከተማነት ካልዞርሽ የምትባለው አዲስ አበባ በሞኝ እጅ ላይ ወድቃ ስቃይ የበዛባት አሻንጉሊት ሆናለች ሲሉ ታዛቢዎች ተናገሩ። በጉዳዩ ላይ ውስጣዊ መረጃዎችን በዝርዝር ይዘነዋል፣ ታደምጧቸዋላችሁ። በወለጋ ቀጠና አሳዛኝ ድርጊት ተፈጸመ። ንጹሃኑ ላይ ከባድ ጭፍጨፋና ጥቃት ደረሰ። አገዛዙ ከባባድ መሳሪያዎችን አስወንጭፏል። አሳዛኙ ድርጊት በቆይታችን በዝርዝር ታደምጡታላችሁ። የሱዳኑ ጦር አዛዥ አልቡርሃን በቅርቡ ነጻ ወደ ወጡት የሰሜን ኮርዶፋን አካባቢዎች አቀኑ። የጀነራሉ ድል ለአብይ አህመድ የእግር እሳት ሆኗል። ጀነራሉ ጦራቸውን ቃኝተዋል። ቀጠናዊ መረጃችን ነው። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተ ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በወሎና በሸዋ ግንባሮች የኃይል እንቅስቃሴ ሲጠናከር ውጊያዎችና የፖለቲካ ወታደራዊ አሰላለፍ ለውጦች እየተደረጉ ነው። በቀጠናው ፍጥጫና ወታደራዊ እንቅስቃሴ በከፍተኛ ሁኔታ መቀጣጠሉን ከየግንባሩ የሚወጡ መረጃዎች ይጠቁማሉ። በተለይም በአላማጣ፣ በጎንደርና በሸዋ ጠቅላይ ግዛቶች አዳዲስ የኃይል እንቅስቃሴዎችና የግንባር ሁነቶች እየታዩ ናቸው። በአላማጣ ገጠራማ ክፍሎችና በወልቃይት ራያ አቅጣጫ አዳዲስ የሰራዊት እንቅስቃሴዎች መኖራቸው ተመላክቷል። ሐምሌ 20 ቀን 2018 ዓ.ም አዳሩን ለሐምሌ 21 ቀን 2018 ዓ.ም ከሌሊቱ 10 ሰዓት ተኩል ገደማ በአላማጣ ገጠራማ ክፍል በሰሌን ውሃ አቅጣጫና በባቡር ሀዲዱ መስመር የህወሓት ታጣቂዎችን የጫኑ 14 መኪኖች ኃይል ማራገፋቸውን ምንጮች አስረድተዋል። ከዚሁ ጋር ተያይዞ ከህወሓት ወታደራዊ አመራሮች አንዱ የሆነው ጆን መንዲድ በዋጃ አካባቢ በዕለቱ መታየቱ ተገልጿል። በአካባቢው ያለው ወታደራዊ ፍጥጫና የኃይል ስብሰባ በቀጣይ ቀናት ሊኖር የሚችለውን ውጥረት እንደሚያባብሰው ተገምቷል። በሌላ ዜና በጎንደር ጠቅላይ ግዛት በላይ ዘለቀ እዝ 5ኛ ኮር ታድሎ ብርሃን ክፍለ ጦር ወንድማማቾች ብርጌድ በሰራው ደፈጣ ጥቃት የአገዛዙ ጦር ኪሳራን አስተናግዷል። ከአይባ ወደ አዘዞ በመጓዝ ላይ በነበረ አንድ ሚኒባስ ሙሉ የሚሊሻ ኃይል ላይ ልዩ ቦታው ደበቻ ሙገጭት በተባለ ስፍራ ያልተጠበቀ የደፈጣ ጥቃት መፈጸሙን የብርጌዱ ቃል አቀባይ ሰለሞን ተሻገር አስታውቋል። በጥቃቱም በሚኒባስ ውስጥ የነበሩ የሚሊሻ አባላት ሙሉ በሙሉ መመታታቸውንና መማረካቸው ተገልጿል። ከደፈጣ ጥቃቱ በኋላ ከአዘዞ የተላከው ተጨማሪ የሚሊሻ ኃይል የአካባቢውን ሰላማዊ ነዋሪዎች ማሰቃየቱ ተጠቅሷል። ኃይሉ አስከሬን ሳያነሳ በአካባቢው በሚገኙ መኖሪያ ቤቶች በመግባት ከ10 በላይ የሚሆኑ አቅመ ደካማ ገበሬዎችንና አባቶችን ከቤት በማውጣት ግድያ መፈጸሙን የህዝብ ግንኙነት መረጃው አመላክቷል። በሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር በፍቃዱ በላይ ክፍለ ጦር በቀጠናው ከባባድ ኦፕሬሽኖችን እየሰራ ነው ሲባል የአገዛዙ ሰራዊት ከፍተኛ የመዋጋት ሞራል መውረድና ከበባዎችን ጥሎ የመውጣት ፍላጎት መጨመሩ ተገልጿል። ሐምሌ 20 ቀን 2018 ዓ.ም የብልጽግና የኮማንዶ አባላትም መሳሪያቸውን በመያዝ የበፈቃዱ በላይ ክፍለ ጦርን መቀላቀላቸውን የእዙ ህዝብ ግንኙነት መምሪያ አስታውቋል። ክፍለ ጦሩን የተቀላቀሉት የመከላከያ አባላት እንደገለጹት በአሁኑ ወቅት በአገዛዙ ሰራዊት ውስጥ ያሉ የመዋጋት ፍላጎት በከፍተኛ ደረጃ የወረደ በመሆኑ አብዛኛው አባል ውጊያ ሳይሆን የመውጫ ቀዳዳዎችን በመፈለግ ላይ ይገኛል። ሰራዊቱ የሚካሄደው ጦርነት ፍትሐዊ ባለመሆኑ ማሸነፍ አይቻልም የሚል እምነት ላይ መድረሱም ተጠቁሟል። በፈቃዱ በላይ ክፍለ ጦር ከአገዛዙ ሰራዊት ለቀው የሚወጡ ወታደሮችን እየተቀበለ እንደሚገኝና ለሌሎችም አባላት ጥሪውን አስተላልፏል። በአሁኑ ወቅት በሰሜኑ የሀገሪቱ ክፍሎች የሚታየው የወታደራዊ ኃይል እንቅስቃሴ፣ የደፈጣ ጥቃቶችና የአገዛዙ ሰራዊት አባላት አሰላለፍ መቀየር በአካባቢው ያለውን ፖለቲካዊና ወታደራዊ ሚዛን እየቀየረው መሆኑን ሁኔታዎች ያመለክታሉ። ስልጣን አደላዳዩ የምክክር ኮሚሽኑ መድረክ የተባለው ጉባኤ ላይ የተነሱ የአዲስ አበባ የስምና የባለቤትነት ጥያቄዎች መነጋገሪያ ሆነው ቀጥለዋል። ከአፍሪካ መዲናነት ወደ ክልል ከተማነት ካልዞርሽ የምትባለው አዲስ አበባ በሞኝ እጅ ላይ ወድቃ ስቃይ የበዛባት አሻንጉሊት ሆናለች ሲሉ ምንጮች ጠቁመዋል። በአብይ አህመድ የምክክር ኮሚሽን መድረክ ላይ የአዲስ አበባ ስም ወደ ፊንፊኔ ይቀየር፣ እንደ መርካቶና ካዛንችስ ያሉ ታሪካዊ የቦታ ስሞች ይለወጡ፣ እንዲሁም ከተማዋ የኦሮሚያ ክልል አካል ትሁን የሚሉ የተበረዘ ጭንቅላት ሀሳብ መቅረቡን ተከትሎ በህዝቡና በፖለቲካ ተንታኞች ዘንድ ከፍተኛ ተቃውሞና ወቀሳ እየተሰነዘረበት ይገኛል። ብዙዎች ሂደቱን የአገዛዙን ዕድሜ ማራዘሚያና ህዝብን በብሔር ውጥረት ውስጥ ማጥመጃ ስልት ሲሉ የኮነኑት ሲሆን በኮሚሽኑ የተሳተፉ የብልጽግና
ጉርሻ ቀማሾች የሚያቀርቧቸው ምክረ ሀሳቦች የህዝብን አጣዳፊ የኑሮና የደህንነት ጥያቄዎች ያላገናዘቡ ናቸው ሲሉ ተተችተዋል። ይህ የአገዛዙ መድረክ ላይ እንደ መርካቶና ካዛንቺስ ያሉ የአዲሷ አበባ አበይት መታወቂያዎች የሆኑ ታሪካዊና ባህላዊ ስሞች በወራሪዎች የተሰጡ ናቸው በሚል ምክንያትም እንዲቀየሩ መጠየቁ የአዲስ አበባን ታሪክ ለማዛባት የተደረገ እቅድ ነው በሚል በጽኑ ሲተች፣ ወራሪዎች የሚሉት ስልጣን እንደ ብርጭቆ ውሃ የከበዳቸው የአብይ አህመድ ስብስቦች ናቸው። መርካቶና ካዛንቺስ የትውልዶች ትግል፣ የስራ ባህልና የታሪክ አሻራዎች ናቸው። ስም በመቀየርና ታሪክ በመካድ የህዝብን ትክክለኛ ጥያቄ ማፈን አይቻልም ሲሉ የከተማዋ ነዋሪዎች አገዛዙን የማስወገድ ጊዜው አሁን መሆኑን ጠቁመዋል። እንዲሁም ከተማዋ አዲስ አበባ ወይም ፊንፊኔ ተብላ እንድትጠራና በህገ መንግስቱ እውቅና እንድታገኝ የቀረበው ሀሳብ የከተማዋን ነዋሪዎች ሙሉ በሙሉ ለቁጣና ለአደባባይ ተቃውሞ እንደሚዳረግ የፖለቲካ ተንታኞች ተናግረዋል። በምክክር መድረኩ ከተነሱት አነጋጋሪ ነጥቦች መካከል የአዲስ አበባ አስተዳደር የፖሊስና የፍርድ ቤት ስርዓት የኦሮሚያ ክልል አካል ይሆን የሚለው ሀሳብ አንዱ ነው። አዲስ አበባ የፌዴራል መዲናና የራሷ የፖሊስና የፍርድ ቤት ስርዓት ያላት ከተማ መሆኗ ቀርቶ በኦሮሚያ ጠቅላይ ፍርድ ቤት እንድትተዳደር መጠየቁ የከተማዋን ነዋሪዎች ፖለቲካዊና ሰብአዊ መብት ፈጽሞ ከመተው ባሻገር የአፍሪካ መዲናነቷንም የነጠቀ እንደሚሆን ተመላክቷል። ሚሊዮኖች የሚኖርባትን ከተማ ያለ ነዋሪዎቿ ፈቃድ ለኦሮሚያ ክልል አሳልፎ ለመስጠት የሚደረገው ጥረት ፍጹም ጸረ ዲሞክራሲያዊና ተጨማሪ ግጭት የሚጋብዝ እንደሆነ ተገልጿል። ብዙ የፖለቲካ ስነ ልቦናና የህግ ባለሙያዎች እንደሚሉት አሁን እየተካሄደ ያለው የምክክር ኮሚሽን የኢትዮጵያ መሰረታዊ ችግሮችን ለመፍታት ሳይሆን ስልጣን ላይ ያለውን አገዛዝ ጊዜ መግዣ ያዘጋጀው መድረክ ነው እያሉት ያለ ሲሆን ዋና ዋና የፖለቲካ ኃይሎችና የተቃዋሚ ፓርቲዎች በሌሉበት በ250 እና በ50 ተመካካሪዎች ስም የሚወሰኑ ውሳኔዎችም ሙሉ ህዝብን አይወክሉም፣ ጽናትም የላቸውም ሲሉ አስረድተዋል። አገሪቱ ያለችበትን የኢኮኖሚ ውድቀት፣ የዋጋ ንረት፣ የዜጎች መፈናቀልና የጸጥታ ችግር ወደ ጎን በመተው በስም ለውጥና በወሰን ሽሚያ ላይ ማተኮር የህዝቡን ትኩረት ለማስወጣት የታሰበ ነው። በምክክር ኮሚሽኑ እየቀረቡ ያሉ ሀሳቦች በህዝቦች መካከል ፍቅርንና አንድነትን ከማምጣት ይልቅ ክፍፍልን የሚያሰፉ፣ የታሪክ አሻራዎችን የሚያጠፉና የህዝብን ትክክለኛ የልማትና የመልካም አስተዳደር ጥያቄዎችን ያላገናዘቡ ናቸው በሚል ከፍተኛ ወቀሳ እያስተናገዱ ይገኛሉ። የአዲስ አበባ ነዋሪዎችና አገር ወዳድ ወገኖች የከተማዋን ማንነትና የራስ ገዝነት መብት የሚያጠፉ ማናቸውንም ውሳኔዎች አጥብቀው እንደሚቃወሙ ሲገለጽ፣ ህዝቡ አሁን ካለበት የኑሮ ውድነትና እንግልት በላይ የሚመጣውን መቋቋም እንደማይችል በመገንዘብ ለአደባባይ ተቃውሞና አገዛዙን ለማስወገድ ድርሻውን እንዲወጣም ተጠይቋል። በተያያዘ መረጃ ብልጽግና ፓርቲ በምክክር ጉባኤው ስለሚይዘው አቋም በዝግ መወያየቱ ተሰምቷል። ያፈነገጡ አባላትንም አስጠንቅቋል። አገዛዙ ባደረገው ስብሰባ ለመሰል ጉዳዮች ፓርቲው ያለውን አቋም አስመልክቶ ጥያቄ ያቀረቡ የፓርቲው አባላት ፓርቲው የማንነትና አስተዳደር መዋቅር ጥያቄዎች መነሳታቸውን እንደሚደግፍ የሚጠቁም ምላሽ ማግኘታቸው ተሰምቷል። ይህ ጉዳይም በፓርቲው አባላት መካከል ልዩነት የፈጠረ መሆኑን የገለጹት ምንጮች በምክክሩ የተነሱ የማንነትና አስተዳደር መዋቅር ጥያቄዎችን በጽኑ የተቃወሙ የፓርቲው አባላት መኖራቸውን ተናግረዋል። ይህ ጉዳይ ፓርቲው በቀጥታ አቅጣጫ ከሰጠባቸው አጀንዳዎች መካከል ባይሆንም ከፓርቲው አባላት ጉዳዩን አስመልክቶ ለቀረበው ጥያቄ መልስ የሰጡ ከፍተኛ አመራሮች በመሰል ጉዳዮች ዙሪያ ተቃውሞ እንደሌለ ማሳወቃቸው ነው የተነገረው። የአብይ አህመድ አገዛዝ በዚህ የምክክር ስም በርካታ ታሪኮችን የሚያዛቡ ውሳኔዎች ውስጥ ተዘፍቆ እንደሚገኝ ተመላክቷል። በአንገርጉተን ጊዮርጊስ በተባለች ከተማ በደረሰ የአየር ድብደባና ጥቃት የንጹሐን ሕይወት ማለፉና ውድመት መድረሱ ተገለጸ። በሌላ ዜና አገዛዙ የደከምንበትን የተበላ ዕቁብ አድርጎ አስቀረብን ሲሉ አስፈጻሚዎች አቤቱታ አሰምተዋል። በምስራቅ ወለጋ ዞን በሚገኙ የተለያዩ አካባቢዎች በተፈጸሙ የአየር ድብደባዎችና ጥቃቶች በንጹሐን ዜጎች ላይ የሕይወት ማለፍ፣ አካል ጉዳት፣ እገታና የንብረት ውድመት መድረሱንም የአማራ ፋኖ በወሎ አፋብን የወለጋ ቢዛሞ አንሻ ሰይድ እዝ የህዝብ ግንኙነት መምሪያ ባወጣው መረጃ አስታወቀ። የእዙ የህዝብ ግንኙነት መምሪያ ባወጣው መረጃ እንደገለጸው በምስራቅ ወለጋ ዞን ጉቶ ጊዳና ጉዳያ ቢላ ወረዳዎች ጥቃት ሲፈጸም ጊዮርጊስ በተባለች ከተማ ላይ ተደጋጋሚ የአየር ድብደባ ተፈጽመዋል። በጥቃቱ ምክንያት ህዝቡ አካባቢውን ለቆ በመሸሹ የህዝብ መገልገያ የሆኑ የእህል ወፍጮችና መኖሪያ ቤቶች በእሳት መቃጠላቸውንና መዘረፋቸውን ተገልጿል። በተጨማሪም በጥቃቱ 2 መነኮሳትና አንድ በዕድሜ የገፉ አባትን ጨምሮ ቁጥራቸው በውል ያልታወቁ ንጹሐን ተይዘው መወሰዳቸውን መረጃ ያመለክታል። በሌላ በኩል በዚሁ ዞን አንገርጉትን ከተማ ሚካኤል ሰፈር ልዩ
በልዩ ቦታው 15 ቁጥር አካባቢ በመጫወት ላይ በነበሩ ህጻናት ላይ በተፈጸመ ጥቃት የሁለት ህጻናት ህይወት ሲያልፍም የአካል ላይ ጉዳት መድረሱም ተገልጿል። በጥቃቱ የ7 ዓመት ህጻን ህይወቱ ሲያልፍ የ9 ዓመት ህጻን ደግሞ በጽኑ ክፉኛ ተጎድቶ በህይወትና በሞት መካከል እንደሚገኝ መረጃው ጠቅሷል። እዙ አክለውን ባለፉት ቀናት በዞኑ በሚገኙ የተለያዩ የግንባር አውደ ውጊያዎች ላይ ተከታታይ እንቅስቃሴዎችን ማድረጉንና ወታደራዊ አቅሙን በማጠናከር ላይ እንደሚገኝ አስታውቋል። ብልጽግና አሸነፍኩበት ባለው ምርጫ ጋር ተያይዞ በየምርጫ ጣቢያዎች ሲሰሩ ለነበሩ የምርጫ አስፈጻሚዎችም የተገባላቸው የክፍያ ቃል እስካሁን ባለመፈጸሙ ምክንያት አቤቱታ ቀረበ። አስፈጻሚዎቹ ያልተከፈሉት ክፍያዎች የ60 በመቶ ቀሪ ደሞዝ፣ የስልጠና ጊዜ አበል እና የምርጫው ቀን እስከ ሌሊቱ 6 ሰዓት ድረስ ለተከናወነ ስራ የሚገባ የትርፍ ሰዓት ክፍያን ያካትታል። ምርጫ ቦርድ ክፍያውን ምርጫው ከተጠናቀቀበት ከግንቦት 24 ቀን 2018 ዓ.ም ጀምሮ እስከ ሰኔ 15 ቀን 2018 ዓ.ም ባለው ጊዜ ውስጥ ለመፈጸም በውል ቃል ገብቶ እንደነበር አስፈጻሚዎቹ ይገልጻሉ። የተባለው የጊዜ ገደብ አልፎ እስካሁን ሐምሌ 21 ቀን 2018 ዓ.ም ድረስ ክፍያው ባለመፈጸሙ በሂደቱ ላይ የተሳተፉ ሰራተኞች ለከፍተኛ እንግልት መዳረጋቸውን አሳውቀዋል። አገዛዙ ቀድሞውንም እንደጨረሰው ቢታወቅም ቀንና ሌሊት ሳይሉ በኃላፊነት የሰሩ አስፈጻሚዎች የክፍያ ጉዳዩን ቦርዱ ዝምታን መምረጡ አሳዛኝ ነው ብለዋል። እስካሁን ድረስ ከምርጫ ቦርድ በኩል የተሰጠ ይፋዊ ማብራሪያ ወይም ክፍያው የሚፈጸምበት ጊዜን የሚያመለክት ግልጽ መረጃ ለመኖሩን ሰራተኞቹ ጉዳዩን የተበላ ዕቁብ ሲሉ እንዲገልጹትና ጥያቄያቸውን አጠናክረው እንዲቀጥሉ አድርጓቸዋል። የሱዳኑ ጦር አዛዥ አልቡርሃን በቅርቡ ነጻ ወደ ወጡት የሰሜን ኮርዶፋን አካባቢዎች አቀኑ። የጀነራሉ ድል ለአብይ አህመድ የእግር እሳት ሆኗል። የሱዳን የጦር ኃይሎች ጠቅላይ አዛዥና የሉዓላዊው ምክር ቤት ሊቀመንበር ጀነራል አብደልፈታህ አልቡርሃን ሰራዊቱ በቅርብ በወሰደው የተቀናጀ የማጥቃት እርምጃ ቁልፍ የትራንስፖርት መስመሮችንና ከተሞችን ነጻ ማውጣቱን ተከትሎ በሰሜን ኮርዶፋን ግዛት የሚገኙ የጦር ግንባሮችን ምልከታ አድርገዋል። እንደ ሉዓላዊው ምክር ቤት መግለጫ ከሆነ ጀነራል አልቡርሃን በኡምሳይላ እና በጀብራል አልሼክ አካባቢዎች በሚገኙ የፊት መስመር የመከላከያ ምሽጎች ተገኝተው ተዘዋውረዋል። በዚሁ ጉብኝት ወቅት ከከፍተኛ የጦር አዛዦች በተጨማሪ የዳርፉር ክልል ገዢ ሚኒ አርኮሚናዊና የሱዳን ጥምረት ኃይል መሪ አቡ አግላ ኬይከል አብሯቸው ተገኝተዋል። የሱዳን የመከላከያ ሰራዊት ሳፍ ከህብረት ኃይሎች ጋር በመሆን በሳምንቱ መጨረሻ ባካሄዱት መጠነ ሰፊ ወታደራዊ እንቅስቃሴ በሰሜን ኮርዶፋን የሚገኙትን ባራና ጀብራት አልሼክ የተባሉ ወረዳዎችን ጨምሮ ኡምሳይላ፣ ኡምቁርፋ እና ሌሎች አካባቢዎችን ሙሉ በሙሉ በቁጥጥር ስር አውለዋል። ይህ ድል የመንግስት ኃይሎች የሰሜን ኮርዶፋን ግዛት ዋና ከተማዋ ካርቱም ጋር የሚያገናኘውን 360 ኪሎ ሜትር ርዝመት ያለውን ዋና የውጭ ገቢ ንግድ እና የሎጂስቲክ መስመር ሙሉ በሙሉ እንዲቆጣጠሩ አስችሏቸዋል። በጀብራት አልሼ አካባቢ የጽዳት እርምጃ እያካሄዱ ያሉ ወታደራዊ ኃይሉ አባላትም የደፈጣ አጥቂው ፈጣን ድጋፍ ኃይል ወይም አርኤስኤፍ ጥሎት የሸሸውን ከፍተኛ መጠን ያለው የጦር መሳሪያ፣ ጥይት፣ የምግብ አቅርቦትና የውጊያ ተሽከርካሪዎችን መለዋወጫ ማግኘታቸውን አስታውቀዋል። ጀብራት አልሼክ የአርኤስኤፍ ኃይሎች ከካርቱም ከተሸነፉ በኋላ ወደ ዋና የመሰብሰቢያና የእዝ ማዕከል ይጠቀሙባት የነበረችውና ለግዛቱ ዋና ከተማ አልኦይቤድ ቅርብ የሆነችውን ስትራቴጂካዊ ቦታ ነች። በሌላ በኩል የአርኤስኤፍ ወታደሮች የጀብራት አልሼክ ሆስፒታልን መዝረፋቸውና ወታደራዊ ምሽግ ማድረጋቸው ተገለጸ። የሱዳን የሐኪሞች መረብ ባወጣው መግለጫ የፈጣን ድጋፍ ኃይል አርኤስኤፍ በጀብራት አልሼክና በዙሪያው የሚገኙ የገጠር የሕክምና ተቋማትን ስልታዊ በሆነ መንገድ መዝረፉንና የከተማዋን ዋና ሆስፒታል ወደ ወታደራዊ ካምፕነት ቀይሮት እንደነበር አስታውቋል። የሱዳን ጦር ከተማዋን ነጻ ካወጣ በኋላ የተገኙና በሐኪሞች መረብ የተገመገሙ የእይታ ማስረጃዎች ወይም ቪዲዮዎችም እንደሚያሳዩት በሆስፒታሉ ላይ ከፍተኛ ውድመት ደርሷል። የፀሐይ ብርሃን ኃይል ማመንጫዎች ወይም ሶላር ፓኔሎችን ጨምሮ የህክምና ክፍሎች ሙሉ በሙሉ ተዘርፈዋል፣ ተሰባብረዋል። ይህም ተቋሙ ሙሉ በሙሉ አገልግሎት ውጪ እንዲሆን በማድረግ በሺዎች የሚቆጠሩ ሰላማዊ የህብረተሰብ ክፍሎች ከመሰረታዊ የህክምና አገልግሎት አግልሏቸዋል። የህክምና ባለሙያዎች ቡድኑ የህክምና ተቋማት ወታደራዊ ኢላማ ላይ እንዳይውሉ ማድረጋቸውንና ሆስፒታሎች ወደ ጦር ማዕከልነት መለወጣቸውን አጥብቆ ኮንኗል። ድርጊቱ ዓለም አቀፍ የሰብአዊ መብቶችን ህግን በግልጽ የጣሰ መሆኑን ገልጸዋል። የሐኪሞች መረብ የአርኤስኤፍ ኃይሎች የህክምና ተቋማትን ለወታደራዊ ተግባር ከመጠቀም እንዲቆጠቡም፣ የጤና ተቋማትን ገለልተኝነት እንዲያከብሩና በጀብራት አልሼክ ሆስፒታል ውድመት ላይ እጃቸው ያለበት አካላት በህግ እንዲጠየቁ ጥሪ አቅርቧል። ይህን ከባድ ወታደራዊ ሽንፈት ያስተናገደውና ሆስፒታሎች በጦር ካምፕነት በመጠቀም ዓለም አቀፍ ወንጀል የሚፈጽመው አርኤስኤፍ ታጣቂ ቡድን በአብይ አህመድ የሚደገፍ ቢሆንም በመጨረሻም የሽንፈት ኪሳራን እያስተናገደ ይገኛል። ይህ ታጣቂ ኃይል የሚደግፈው የአብይ አህመድ አስተዳደር በአማራ ክልል ትምህርት ቤቶችን ወታደራዊ ካምፕነት የሚጠቀምና ጤና ጣቢያዎችን በከባባድ መሳሪያዎች ጥቃት በተደጋጋሚ ማውደሙ ከሚደግፈው የሱዳኑ ታጣቂ ጋር አንድ አይነት ባህሪ እንዲኖራቸው ማድረጉ ተመላክቷል።
ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልናል።